ሰላም ጤና ይስጥልን። ከቻናል 1 የሀገር ውስጥና የባህር ማዶ ዜናዎቻችን ቢዝነስና ሳምንቱን በታሪክ ውስጥ ጨምረን ወደ እናንተ የምናደርስበት ሰዓት ላይ ነው የምንገኘው። ዜናዎቹን ወደ እናንተ ማደርሰው ወንሸት ዘውዴ ነኝ። አብረን እንቆይ። ኢትዮጵያና የአፍሪካ ኤክስፖርት ኢምፖርት ባንክ ራስን መቻል በሚለው የአፍሪካ ራዕይ ላይ ተቀራርበው ለመስራት ተስማሙ። ኢትዮጵያ ከአፍሪካ ኤክስፖርት ኢምፖርት ባንክ ጋር ያላትን ትብብር በምታጠናክርበት ሁኔታ ላይም ምክክር ተካሂዷል። አማሩ ገብሩ ተጨማሪ ይዞበታል። የገንዘብ ሚኒስትር አህመድ ሽዴና የብሔራዊ ባንክ ገዢ ኢዮብ ተካልኝ ከአፍሪክዚየም ፕሬዝዳንት ጆርጅ ኢሎምቤ ጋር አፍሪካ ራሷን በምትችልበት ሁኔታና ትብብርን ለማጠናከር የሚያስችል ውይይት አድርገዋል። በውይይታቸውም አፍሪካ በኢኮኖሚ ራሷን ለመቻል የያዘቻቸው የአጭርና የረጅም ጊዜ ፕሮግራሞች ለወቅታዊው የዓለም ቀውስ የተቀናጀ ምላሽ ለመስጠት እንዲሁም ትብብርን ለማጠናከር በሚቻልበት ሁኔታ ላይ መክረዋል። ሁለቱ ወገኖች ቅድሚያ በሚሰጣቸው ኢኒሼቲቮችና ራስን መቻል በሚለው የአፍሪካ ራዕይ ላይ ተቀራርበው ለመስራት ስምምነት ላይ ደርሰዋል። በውይይቱ ቀጠናዊ ትብብር የሚጠናከርበት፣ አህጉራዊ የንግድ ግንኙነት የሚሰፋበት እንዲሁም የአፍሪካን የፋይናንስ አቅም ለማንቀሳቀስ ስለሚቻልበት ሁኔታ ትኩረት መስጠቱን የገንዘብ ሚኒስቴር መረጃ ያመላክታል። የዓለምን ኢኮኖሚ እየፈተነ ስላለው የምርት አቅርቦት መዛባት እንዲሁም የሸቀጥ አቅርቦትን ለማረጋጋት እየተወሰዱ ስላሉ የተቀናጀ አህጉራዊ ኢኒሼቲቮችና ማክሮ ኢኮኖሚ ላይም ሐሳቦችን ተለዋውጠዋል። በኢንዱስትሪ የፋይናንስ መሰረተ ልማትና የፋይናንስ ዘርፍ ላይ መተባበር እንደሚገባ በውይይቱ የተገለጸ ሲሆን አፍሪክዚየም ከኢትዮጵያ ብሔራዊ ባንክ ጋር በቅርበት እንደሚሰራም ተመላክቷል። በቻይና የኢትዮጵያ ኤምባሲ በ14ኛው የማካው ዓለም አቀፍ ቱሪዝም ኤክስፖ የኢትዮጵያን ቱሪዝም መስህቦችና መዳረሻዎችን አስተዋወቀም። አውደ ርዕዩ እንደ አውሮፓውያን አቆጣጠር ከሚያዝያ 10 እስከ 12 ቀን 2026 ተካሂዷል። ኤምባሲው በተለያዩ የኢትዮጵያ ቱሪዝም መስህቦች የተዋበ ሲሆን በዚህም ኢትዮጵያ በዩኔስኮ የተመዘገቡ የዓለም ቅርሶችን፣ መልክዓ ምድርንና የተለያዩ የኢትዮጵያ ባህላዊና ታሪካዊ ሀብቶችን ለጎብኚዎች ማስገንዘብ ተችሏል። ተሳትፎ ኢትዮጵያ በቻይና ውስጥ የቱሪዝም ኢንዱስትሪዋን ለማስተዋወቅና ከቻይናዊ አጋሮች ጋር ጠንካራ ግንኙነት ለመፍጠር ያለውን ትኩረት ያሳያል ተብሏል። በተጨማሪም መድረኩ ኢትዮጵያ የተለያዩ ዓለም አቀፍ ጎብኚዎችን ለመቀበል ዝግጁ ከመሆኗን ባለፈ ማራኪ የሆነውን የተፈጥሮ ሀብቷን፣ ባህሏንና ቅርሶቿን በማሳየት ትስስርና የጉብኝት ፍላጎት ለመፍጠር እንደተቻለ ከቱሪዝም ሚኒስቴር ማህበራዊ ትስስር ገጽ ያገኘነው መረጃ ያመላክታል። የህብረተሰብ ጤናን አደጋ ላይ ለሚጥሉ ከ20 ሚሊዮን ብር በላይ የሚያወጡ ህገወጥ የምግብ ምርቶች በቁጥጥር ስር መዋላቸውን የኢትዮጵያ ምግብና መድኃኒት ባለስልጣን አስታወቀም። ቁጥጥሩ በአዲስ አበባ፣ በሐዋሳ፣ በድሬዳዋ፣ በመቀሌ፣ በባህር ዳር፣ በጎንደርና በጅማ በሚገኙ ከ2600 በላይ የንግድ ሱቆች፣ ሱፐርማርኬቶችና የኤግዚቢሽን ማዕከላት ላይ የተካሄደ ነው። በቁጥጥር ስር ከዋሉት ምርቶች መካከልም ደረጃውን ያልጠበቁና ከባዕድ ነገር ጋር የተቀላቀሉ ቅቤና በርበሬ፣ የመጠቀሚያ ጊዜያቸው ያለፈባቸው የምግብ ዘይቶች፣ የታሸጉ ውሃዎችና የህፃናት ምግቦች፣ አምራቻቸው የማይታወቅና የጥራት ምልክት የሌላቸው ማር፣ ጁስና የወተት ምርቶች ይገኙበታል። ባለስልጣኑ እንደገለጸው ምርቶቹ አስገዳጅ የሆነውን የገላጭ ጽሑፍ ደረጃ ያላሟሉና ለጤና አስጊ ሆነው ተገኝተዋል። በዚህም መሰረት ለሰው ልጅ አገልግሎት የማይውሉ ምርቶች እንዲወገዱና እንዲቃጠሉ የተደረገ ሲሆን የተወሰኑት ደግሞ ለበለጠ ምርመራ ወደ ላቦራቶሪ ተልከዋል ተብሏል። ባለስልጣኑ ህብረተሰቡ እያደረገ ላለው ጥቆማ ምስጋናን አቅርቦ ወደፊትም መሰል አጠራጣሪ ምርቶች ሲያጋጥሙ በ8482 ነፃ የስልክ መስመር በመደወል መረጃ እንዲሰጡም ጥሪ አቅርቧል። ልክ እንደ ኢትዮጵያ ሁሉ የተለያዩ የዓለም ሀገራት የትንሣኤ በዓልን አክብረዋል። በዓሉ እንደየሀገራቱ ሃይማኖታዊና ባህላዊ ስነ ስርዓቶች ክዋኔ ነው ተከብሮ ያለፈው። ሄሮዳይት ንጉሴ ዝርዝሩን ተመልክተዋለች፣ እንደሚከተሉት አቀርበዋለች። የፋሲካ በዓል በሩሲያ በየዓመቱ ዋነኛ ሃይማኖታዊ በዓል ተብሎ የሚጠቀስ ነው። ለዚህም ይመስላል ከዩክሬን ጋር ጦርነት ውስጥ ከገባችበት ጊዜ ጀምሮ ይህ የፋሲካ በዓል ሲደርስ ጦር መሳሪያን የማስቀመጥ እረፍት የምታደርገው። ዘንድሮም ለ24 ሰዓት ይህንን ውሳኔ ማሳለፏ ይታወሳል። በሩሲያ ሃይማኖታዊ ስነ ስርዓት መሰረት ከፋሲካ በዓል በፊት ባለው ቀን ሁሉም አብያተ ክርስቲያናት የምሽት አገልግሎቶችን በማካሄድ በአብያተ ክርስቲያናት ዙሪያ ምዕመናንን የመሰብሰብ ተግባር ያከናውናሉ። በበዓሉ ዕለት ማለዳም ጎረቤት የመጠየቅና የትንሣኤ እንቁላሎችን የመስጠት ስነ
ስርዓት ተከናውኗል። ክርስቶስ ተነስቷል በማለትም በባህላዊ ሰላምታ በመተቃቀፍ ደስታቸውን ተለዋውጠው በዓሉን አክብረዋል። በጀርመኖች ፋሲካ ረዘም ያለ አከባበር ያለው በዓል ሲሆን ኦስተርን ሲሉም ይጠሩታል። እንደ ቀደሙት ዓመታት ሁሉ ዘንድሮም የፋሲካ በዓልን በተለያዩ ቀለማት ያሸበረቁ እንቁላሎችን ለምግብነት በማቅረብና ለተቸገሩ በመመገብ ተከብሮ ውሏል። ትላንት የዋለው የፋሲካ በዓል በሜክሲኮም እንዲሁ በልዩ ልዩ ስነ ስርዓቶች ተከብሯል። የእምነቱ ተከታዮች ከቤተሰብ ጋር በመሆን እንዲሁም በአንድ አካባቢ ተሰብስበው ሃይማኖታዊ ስርዓታቸው በሚፈቅደው መልኩ በጸጥታ በሚከወን ሃይማኖታዊ ስነ ስርዓት በዓሉን አክብረዋል። እዛው ደቡብ አሜሪካ የምትገኘው ሌላኛው ሀገር ብራዚልም በእምነቱ ተከታዮች ዘንድ ከፍተኛ ቦታ የሚሰጠውን ይህን የፋሲካ በዓል ስታከብር ውላለች። በፋሲካ ዕለት ምዕመናን አበባዎችን በየቤተ ክርስቲያኑ ይዘው በመሄድ ከንስሐ አባቶች ልዩ ቡራኬን የሚቀበሉ ሲሆን በትላንትናው ዕለትም ይህንኑ ተግባር በመፈጸም በዓሉን አክብረዋል። በኢየሩሳሌም፣ በቤላሩስ፣ በግሪክ፣ በመቄዶኒያ፣ በሞልዶቪያ፣ እንግሊዝ፣ ፈረንሳይና ስፔንም በተመሳሳይ የትንሣኤ በዓል በልዩ ልዩ ስነ ስርዓቶች ሲከበር ውሏል። የኢትዮጵያ ስፖርት ጋዜጠኞች ማህበር ኢትዮጵያ የዓለም አቀፉ ስፖርት ጋዜጠኞች ማህበር ጉባኤን ለማስተናገድ በሙሉ ድምጽ መመረጧን አስታወቀም። በስዊዘርላንድ ሉዛን ከተማ በተካሄደው 88ኛው የዓለም አቀፉ ስፖርት ጋዜጠኞች ማህበር ጉባኤ ኢትዮጵያ የ2027ቱን መድረክ እንድታስተናግድ ተመርጣለች። ኤፍራታ ጥላውን ተጨማሪ ይዛበታለች። ይህ ስኬት የኢትዮጵያን ስም በዓለም አቀፍ መድረክ ዳግም ከፍ የሚያደርግና በሚቀጥለው ዓመት በሚካሄደው በዚህ ጉባኤ ላይ ከ300 በላይ አንጋፋና ታዋቂ የዓለም ስፖርት ጋዜጠኞች ወደ ኢትዮጵያ የሚመጡበትን እድል አመቻችቷል። በተጨማሪም በጉባኤ የሚሳተፉት ባለሙያዎች በዓለም አቀፍ ከፍተኛ ተቀባይነት ያላቸውና በተለይም የአበበ ቢቂላን በባዶ እግር የመሮጥ ገድል እስከ ኃይለ ገብረስላሴና ቀነኒሳ በቀለ የድል ታሪኮች ለዓለም ያስተዋወቁ አንጋፋ ጋዜጠኞች እንዲሁም የማራዶናን ታሪካዊ ግቦች በወጣትነታቸው የዘገቡና አሁን ደግሞ እንደ ላሚን ያማል ያሉ ወጣት ከዋክብትን ቃለ መጠይቅ ያደረጉና አንጋፋ የስፖርት መጽሐፍ ደራሲያን፣ ጋዜጠኞች እንዲሁም ከመገናኛ ብዙሃን ባለሙያዎች በተጨማሪ የዓለም አቀፉ ኦሎምፒክ ኮሚቴ የፊፋና የካፍ ፕሬዝዳንቶችን ጨምሮ የሌሎች ዓለም አቀፍ ስፖርት ተቋማት መሪዎች በዚሁ መድረክ ላይ ይሳተፋሉ ተብሎ ይጠበቃል። ይህንን ታሪካዊ ዝግጅት ማስተናገድ ለኢትዮጵያ ስፖርት ጋዜጠኞች ማህበር ብቻ ሳይሆን ለኢትዮጵያ ስፖርት እድገት ትልቅ ትርጉም እንዳለውና በተለይም ለወጣት ጋዜጠኞች አዳዲስ የስራ ዕድሎችን ከመፍጠር ባለፈ ከዓለም አቀፍ ባለሙያዎች ጋር ጠንካራ ግንኙነት በመመስረት ልምድ እንዲወስዱ እድል ይከፍታል። ጉባኤው ማህበሩን በኢኮኖሚ አቅም የሚያጠናክሩ አጋጣሚዎችን ይዞ የሚመጣ ሲሆን ኢትዮጵያ ለታላላቅ ዓለም አቀፍ ስብሰባዎች ያላትን ዝግጁነት ለዓለም አቀፉ ማህበረሰብ የምታሳይበት ትልቅ እድል እንደሚሆን ማህበሩ ገልጿል። ከውጭ ምንጭ ወዳገኘናቸው መረጃዎቻችን አልፋለን። የኢራን ጦርነት 32 ሚሊዮን ሰዎችን ወደ ድህነት አዘቅት ውስጥ ሊያስገባ እንደሚችል የተባበሩት መንግስታት ድርጅት አስጠነቀቀም። የኃይልና የምግብ ዋጋ መጨመር ኢኮኖሚያዊ እድገትን እያዳከመ መሆኑንም ገልጿል። ዝርዝሩ የጸጋነሽ ተሰማ ነው። በኢራን ጦርነት ከ32 ሚሊዮን በላይ ሰዎች ወደ ድህነት ሊዘፈቁ እንደሚችሉ የገለጸው ድርጅቱ ጉዳቱ በማደግ ላይ ባሉ ሀገራት ይበረታል ብሏል። የተባበሩት መንግስታት የልማት ፕሮግራም ዩኤንዲፒ ባወጣው ዘገባ ዓለም ከኢነርጂ ከምግብና ከኢኮኖሚ እድገት መዳከም ጋር የተያያዘ 3 ታላላቅ የኢኮኖሚ ችግሮች በአንድ ጊዜ መከሰታቸው ዓለም በአንዴ 3 ቀውስ እየገጠማት መሆኑን ገልጿል። ድርጅቱ ግጭቱ በዓለም አቀፍ ልማት የተገኙ ውጤቶችን እየመለሰ መሆኑንም አስጠንቅቋል። የዩኤንዲፒ አስተዳዳሪ አሌክሳንደር ደክሩ ይህ ግጭት ተቃራኒ ልማት ነው፣ ተጽዕኖ ካሁኑ ጀምሮ ታይቷል ብለዋል። በኢራን የሆርሙዝ የባህር መስመር መዘጋት የነዳጅና የጋዝ አቅርቦትን በመከላከል የኢነርጂ ዋጋን እንዲጨምር አድርጓል። ይህም በምግብ አቅርቦትና በዓለም አቀፍ መጓጓዣ ላይ ተጽዕኖ በመፍጠር ወደፊት ከፍተኛ የምግብ ችግር እንደሚፈጠር ባለሙያዎች አስጠንቅቀዋል። ድርጅቱ በተለይ በደሃ ሀገራት ያሉ ተጋላጭ ቤተሰቦችን ለመጠበቅ የታለመ የገንዘብ ድጋፍ እንዲደረግም ጠይቋል። ሪፖርቱ የሚጠቀምበት የድህነት መስመር በዓለም ባንክ የተገለጸ ሲሆን በቀን ለአንድ ሰው $8 በታች ገቢ መኖሩን አመልክቷል። እንደ የተባበሩት መንግስታት የልማት ፕሮግራም ገለጻ የድህነት መጨመር በኢነርጂ አስመጪ ሀገራት ውስጥ ታይቷል። እነዚህም በአፍሪካ፣ በእስያና በትንንሽ ደሴት ሀገራት ይገኛሉ። ድርጅቱ እንዳስጠነቀቀው የበለጸጉ ሀገራት ከኢኮኖሚ ውድቀት ለመውጣት አቅም ሲኖራቸው፣ ታዳጊ ሀገራት ግን ከዚህ ቀደም ደካማ ኢኮኖሚ ሁኔታ ላይ ነበሩ ብሏል። ይህ ሲሆን ምዕራባዊ ሀገራት የእርዳታ ወጪ መቀነሱ ተጨማሪ ጫና እንደሚፈጠር ተገልጿል። የኢኮኖሚ ትብብርና ልማት ድርጅት መረጃ መሰረት በ2025 የእርዳታ ወጪ ወደ $174 ቢሊዮን ዝቅ ብሏል። የዩኤንዲፒ አስተዳደር አሌክሳንደር ደክሩ በተጨማሪም በልማት ላይ የሚደረጉ ኢንቨስትመንቶች ግጭትን ከማስነሳት ሊከለክሉ የሚችሉ መንገዶች መሆናቸውን አሳስበዋል። ኢራን በሆርሙዝ ወሽመጥ አዲስ የክፍያ ስርዓት ይፋ አድርጋለች።
የኢራን የፓርላማ ብሔራዊ ደህንነትና የውጭ ጉዳይ ፖሊሲ ኮሚሽን ኃላፊ እንዳስታወቁት በወሽመጡ በኩል የሚያልፉ ሁሉም መርከቦች በአዲሱ የአስተዳደርና ቁጥጥር ስርዓት መሰረት ክፍያ እንዲፈጽሙ ይጠበቅባቸዋል። ኢብራሂም አዚዚ በሰጡት መግለጫ መንግስት ለሆርሙዝ ወሽመጥና ለፋርስ ባህረ ሰላጤ የአስተዳደርና ቁጥጥር ስርዓት መዘርጋት አለበት። በኢራን ብሔራዊ ጥቅም ላይ ተመስርቶ ለመግባት የሚፈልግ ማንኛውም መርከብ የጉምሩክ ክፍያ መክፈል ይኖርበታል ብለዋል። የፓርላማ አባሉ በቅርቡ በኢስላማባድ በተካሄደው የአሜሪካ ኢራን ንግግር ላይ በሰጡት አስተያየት ዋሽንግተን ከቴህራን ይልቅ የሰላም ስምምነት እንደሚያስፈልጋትና ኢራን አሜሪካንን እንደማታምን ገልጸዋል። አሜሪካ ወደ ሆርሙዝ ወሽመጥ የሚገቡና የሚወጡ መርከቦችን መግታት ልትጀምር መሆኑን አስታወቀች። ዶናልድ ትራምፕ በኢስላማባድ የተደረገው ስብሰባው በጥሩ ሁኔታ መካሄዱን በአብዛኞቹ ነጥቦች ላይ ስምምነት ላይ መደረሱን ትልቅ ዋጋ የሚሰጠው የኒውክሌር ጉዳይ ግን አለመሳካቱን ተናግረዋል። አማሩ ገብሩ ተጨማሪ አለው። ይህንንም ተከትሎ የአሜሪካ የባህር ኃይል የሆርሙዝን የባህር ወሽመጥ እንደሚቆጣጠር ትራምፕ በግል የማህበራዊ ትስስር ገጻቸው ትሩዝ ላይ ጽፈዋል። በሆርሙዝ ለመግባትም ሆነ ለመውጣት የሚሞክሩ ማናቸውም መርከቦች የመገደብ ሂደት ይጀመራል ያሉት ፕሬዝዳንቱ የአሜሪካ የባህር ኃይል በዓለም አቀፍ ውሃዎች ላይ ለኢራን የጉምሩክ ክፍያ የከፈሉ ማናቸውንም መርከቦች እንዲፈልግና እንዲያስቆም መመሪያ ሰጥቻለሁ ብለዋል። በእኛ ላይም ሆነ በሰላማዊ መርከቦች ላይ ተኩስ የሚከፍት ማንኛውም ኢራናዊ ወደ ሲኦል ይላካል ሲሉም ዝተዋል። ትራምፕ ኢራን በቅርቡ የኒውክሌር ፍላጎቷን እንደምትተው እምነታቸው መሆኑንም ገልጸዋል። በሌላ በኩል ከጦርነቱ ጋር ተያይዞ እየደገፉኝ አይደለም በሚል ተደጋጋሚ ትችት ሲያቀርቡባቸው የከረሙትን ኔቶ፣ የኮሪያ ሪፐብሊክና ጃፓንን በድጋሚ የተቹት ትራምፕ ዋሽንግተን እርዳታ በሚያስፈልጋት ጊዜ ድጋፍ እየሰጡ አይደለም ሲሉም አንስተዋል። ነገር ግን በሆርሙዝ ወሽመጥ ጉዳይ የኔቶ አባል ሀገራት አሜሪካን ለመርዳት ፍላጎት እንዳላቸው ፕሬዝዳንቱ አረጋግጠዋል። በሌላ በኩል ትራምፕ የነዳጅ ዋጋ በአሜሪካ ገበያ እስከ መጪው ህዳር መጨረሻ የአጋማሽ ዘመን ምርጫ ድረስ አሁን ካለበት ይበልጡን ሊጨምር እንደሚችልም ጠቁመዋል። ሳውዲ አረቢያ ህጋዊ የመኖሪያ ፈቃድ የላቸውም የተባሉ ከ15,000 በላይ ሰዎች በቁጥጥር ስር አዋለች። የሀገሪቱ መንግስት በህገ ወጥ የሰዎች ማዘዋወር ስራ ውስጥ ያገኘሁት ሰው 15 ዓመት እስርና 1 ሚሊዮን የሳውዲ ሪያል ቅጣት ይጠብቀዋል ብሏል። የሳውዲ አረቢያ የመረጃ ምንጭ የሆነው ሳውዲ ጋዜጣ እንደጠቀሰው የተያዙት ሰዎች የነዋሪነትን ህግ የጣሱ፣ የድንበር ደህንነት ህግን ጥሰው ወደ ሀገሪቱ የገቡና ህጋዊ የስራ ፈቃድ የሌላቸው ናቸው ተብሏል። 30 ህገወጥ የሰዎች አዘዋዋሪዎችም በፖሊስ ቁጥጥር ስር ውለዋል። የሳውዲ አረቢያ የሀገር ውስጥ ጉዳይ ሚኒስቴር በሀገሪቱ በህገወጥ የሰዎች ማዘዋወር ተግባር የተሰማራ ህጋዊ ፈቃድ ለሌላቸው ከለላ የሚሰጥ እንዲሁም ህጋዊ ፈቃድ የሌላቸውን የሌላ ሀገር ዜጎች ቀጥሮ የሚያሰራ እስከ 15 ዓመት የሚደርስ እስርና እስከ 1 ሚሊዮን የሳውዲ ሪያል ድረስ ቅጣት የሚጣልበት ሲሆን ለማጓጓዣነት የተጠቀሙባቸው መኪናዎች ወይም ለመደበቂያነት የተጠቀሙባቸው ቤቶችን በመንግስት ይወረሳሉ። በሃንጋሪ የተካሄደው ምርጫ ሀገሪቱን ለ16 ዓመታት የመሩትን ጠቅላይ ሚኒስትር ከስልጣን አሰናብቷል። ህዝቡ በጠቅላይ ሚኒስትሩ መሸነፍ ደስታውን እየገለጸ ነው። አናው ተስፋ ተጨማሪ አለው። 80 በመቶ ያህል መራጮች ድምጽ በሰጡበት የሃንጋሪ ፕሬዝዳንታዊ ምርጫ የሀገሪቱ የረጅም ጊዜ ጠቅላይ ሚኒስትር ቪክቶሪ ኦርባንን ከስልጣን አስነስቷል። በህዝቡ ዘንድ ከፍተኛ ተቀባይነት የነበራቸው ፒተር ማጋየር ፓርቲ በዘንድሮ ምርጫ ከ199 የህዝብ ተወካዮች ምክር ቤት መቀመጫዎች ውስጥ 138 መቀመጫዎችን ማግኘቱ አልጄዚራ ዘግቧል። ይህንንም ተከትሎ ተሸናፊው ጠቅላይ ሚኒስትር ለአሸናፊው ፖለቲካዊ ፓርቲ መሪ መልካም ምኞታቸውን ገልጸዋል። አሸናፊው ፒተር ማጋሪ ውጤቱ ታሪካዊ መሆኑን ጠቅሰዋል። በዲሞክራሲያዊ የሃንጋሪ ታሪክ ውስጥ እንዲህ ብዙ ሰዎች መርጠው አያውቁም፣ እንዲሁም አንድ ፓርቲ እንዲህ ያለ ጠንካራ ድጋፍ አላገኘም ሲሉ ተናግረዋል። በስፍራውም የሚገኙ ዓለም አቀፍ መገናኛ ብዙሃን ዘገባው እንደሚያመለክተው በቡዳፔስት ህዝቡ ደስታውን በሰፊው እየገለጸ ይገኛል። ከ16 ዓመታት በኋላ ሁሉም ነገር ተለውጧል፣ የቪክቶር ኦርባን ዘመንም ተጠናቋል የሚሉ ድምጾችም እየተሰሙ ነውም ብለዋል። የኡጋንዳው ጀነራል በቱርክ ላይ የ1 ቢሊዮን ዶላር ካሳና የቆንጆ ሚስት ጥያቄ በማቅረብ ዓለምን አስገረሙ። የኡጋንዳ መከላከያ ሰራዊት ጠቅላይ አዛዥና የፕሬዝዳንት ዩዌሪ ሙሴቬኒ ልጅ የሆኑት ጄኔራል ሙአዚ ካይኔሩጋባ በቱርክ ላይ ባቀረቡት ያልተለመደ ጥያቄና ማስጠንቀቂያ ዓለም አቀፍ ዲፕሎማሲያዊ ውዝግብ አስነስተዋል። አናውል ተስፋ
ጀነራሉ በኤክስ ገጻቸው ባሰፈሩት መልእክት ቱርክ ለኡጋንዳ $1 ቢሊዮን ካሳ እንድትከፍል የጠየቁ ሲሆን ለዚህም እንደ ምክንያት ያቀረቡት የኡጋንዳ ጦር በሶማሊያ ሰላም ለማስከበር የከፈለው መስዋዕትነት ቱርክ በኢኮኖሚ ተጠቃሚ ሆናለች የሚል መከራከሪያ ነው። ከገንዘቡም በተጨማሪ ከሀገሪቱ እጅግ ቆንጆ የሆነችን ሴት ሚስት ማድረግ እፈልጋለሁ የሚል አነጋጋሪ የግል ጥያቄ ማቅረባቸው ለጉዳዩ የበለጠ ትኩረት ተሰጥቶታል። ቱርክ እነዚህን ጥያቄዎች በ30 ቀናት ውስጥ ካልፈጸመች በካምፓላ የሚገኘው የቱርክ ኤምባሲ እንዲዘጋ፣ የቱርክ አየር መንገድም ወደ ኡጋንዳ እንዳይበር ታገድና ሁሉም አይነት ዲፕሎማሲያዊ ግንኙነታቸው እንዲቋረጥ እንደሚደረግ ጀነራሉ ዝተዋል። ይህም ድርጊት በሁለቱ ሀገራት መካከል የቆየውን መሻከር የሚያሳይ ሲሆን በተለይም ቱርክ በሀገሯ የሚገኘውን የመንግስት ተቺ ፍሬድ ሉምቦዌን አሳልፋ ለመስጠት ፈቃደኛ አለመሆኗና ኡጋንዳ ከቱርክ ኩባንያ ጋር የነበራትን $1 ቢሊዮን የባቡር መስመር ስምምነት ሰርዛ ወደ ቻይና ማዞሯ ለውዝግቡ ዋነኛ መንስኤዎች እንደሆኑ ይታመናል። ጀነራል ሙሁዚ ከዚህ ቀደምም ለጣሊያኗ ጠቅላይ ሚኒስተር መሰል የጋብቻ ጥያቄ አቅርበው እንደነበር የሚታወስ ሲሆን የኡጋንዳ መንግስት ግን እስካሁን በጉዳዩ ላይ የሰጠው ይፋዊ መግለጫ የለም። ከፈረንጆቹ 2013 በኋላ በብሪታንያ ከተወለዱ ህጻናት መካከል ከአምስቱ አንዱ ቢያንስ ግማሽ የልጅነት ዘመኑን በድህነት ውስጥ እንደሚያሳልፍ አዲስ በኦክስፎርድ ዩኒቨርሲቲ የተጠና ጥናት አመላከተም። የዚህም ዋነኛ ምክንያት የሀገሪቱ መንግስት የወሰደው የድጎማ ቅነሳ እርምጃ እንደሆነ ጥናቱ አመላክቷል። ሄሮዳይ ንጉሴ ተጨማሪ አላት። በብሪታንያ 2 ልጅ ብቻ የመርዳት ገደብ መጣሉ፣ አመታዊ የማህበራዊ ዋስትና ወጪ በ$10 ቢሊዮን እንዲቀንስ መደረጉና በአመት በሺዎች የሚቆጠር ፓውንድ ዝቅተኛ ገቢ ካላቸው የቤተሰብ በጀት እንዲወሰድ የሚያዘው የቁጠባ ፖሊሲ በመቶ ሺዎች የሚቆጠሩ ተጨማሪ ልጆችን ለዘላቂ ድህነት ሊዳርጋቸው እንደሚችል ጥናቱ አብራርቷል። እንደ ኦክስፎርድ ዩኒቨርሲቲ ጥናት መረጃ ከፈረንጆቹ 2013 ጀምሮ የተወለዱት የሀገሪቱ 23% የሚሆኑት ህጻናት ከመጀመሪያዎቹ 11 ዓመታት ውስጥ ቢያንስ 6ቱን ዓመት በድህነት ያሳልፋሉ። ይህም ደግሞ በጤናቸው በትምህርትና በህይወታቸው ላይ የረጅም ጊዜ ጉዳት የሚያስከትል ከፍተኛ ማህበራዊ ችግር መሆኑም ተጠቁሟል። ችግሩን ለመቀነስ በዚህ ወር መጀመሪያ መንግስት የህፃናትን ድህነት ለመቅረፍ ባወጣው የረጅም ጊዜ እቅድ ቤተሰቦች ለመጀመሪያዎቹ 2 ልጆቻቸው ብቻ ሁለንተናዊ የብድር ድጋፍ እንዲያገኙ የሚገድበው የ2 ልጆች ጥቅማ ጥቅም ገደብን አስወግዷል። ይህ እርምጃም በ10 ዓመቱ መጨረሻ ላይ በግምት 450 ሺህ የሚሆኑ ህጻናትን ከድህነት ያወጣል ተብሎ ይጠበቃል። በተጨማሪም ሚኒስትሮች ዝቅተኛውን የደሞዝ መጠን ከፍ ማድረግና ከሁሉም ቤተሰቦች በዓለም አቀፍ ብድር ላይ ነፃ የትምህርት ቤት ምግብ የማግኘት መብትን ከማስፋፋት ጀምሮ ተከታታይ እርምጃዎችን ይፋ አድርገዋል። ዘገባው የዘጋርዲያን ነው። ሳምንቱን በታሪክ ውስጥ የምንቃኝበት ጊዜ ላይ ደርሰናል። ነጮች በነገሱበት የኦስካር ሽልማት እንደ አውሮፓውያን አቆጣጠር ሚያዝያ 13 በ1964 የዛሬ 61 ዓመት ሲድኒ ፖይቲየር የኦስካርን ምርጥ ተዋናይ ሽልማት ያገኘ የመጀመሪያው አፍሪካ አሜሪካዊ ሆኗል። የዛሬው ሳምንቱን በታሪክ ውስጥ ቅኝታችን እዚህ ላይ የሚያጠነጥነው የሚሆነው ያዘጋጀችው ሊዲያ ዝናቡ ናት። በዛሬው ሳምንቱን በታሪክ ውስጥ እንደ ኤሮፓያኑ አቆጣጠር ሚያዝያ 13 ቀን በ1964 አፍሪካ አሜሪካዊው የጥበብ ሰው ሲንዲ ፖይተር በአፍሪካ አሜሪካውያን ታሪክ ለመጀመሪያ ጊዜ በምርጥ ተዋናይ ዘርፍ የአካዳሚ አዋርድ ተሸላሚ የሆነበትን ክስተት እንቃኛለን። ይህ ታሪካዊ ድል አፍሪካ አሜሪካ ተዋናዮችን በሆሊውድ ውስጥ በመወከል ትልቅ ምዕራፍ የከፈተ ሲሆን በዘርፉ ለጥቁር አሜሪካውያን ያለውን ተግዳሮት በማፍረስ ለመጪው ትውልድ መንገድ ጠርጓል። ሲንዲ ፖይተር አፍሪካ አሜሪካዊ ተዋናይ፣ የፊልም ዳይሬክተር፣ አክቲቪስት ወይም የማህበረሰብ አንቂ እና ዲፕሎማት ነበር። ከኦስካር በተጨማሪ ሌሎች ሽልማቶችንም የተሸለመ ሲሆን ከነዚህም መሃል ባፍታና ግራሚ ይገኙበታል። እንዲሁም ለ2 የኤሚ እና የቶኒ ሽልማቶች እጩ መሆን የቻለ የጥበብ ሰው ነው። ይህንንም ሽልማት ማግኘት የቻለው እንደ ኤሮፓያኑ አቆጣጠር በ1963 ሊሊስ ኦፍ ደ ፊልድ ላይ ሆመር ስሚዝን በመወከል በተጫወተው ገጸ ባህሪ ነው። ከገበሬ ቤተሰብ የተገኘው ሲንዲ ፖይተር በአሜሪካ የከፍተኛ ትምህርት ተቋሞች አመልክቶ ውድቅ በመደረጉ ምክንያት ራሱን ካስተማረና ካሰለጠነ በኋላ በጥበቡ ዘርፍ የትውልድ ሀገሩን ባሃማስን ብሎም መላው አሜሪካ አፍሪካውያንን ማኩራት የቻለ ስመጥር ባለሙያ መሆን ችሏል። በዛሬው ሳምንቱን በታሪክ ውስጥ ሲንዲ ፖይተር ለአፍሪካ አሜሪካውያን የጥበብ ባለሙያዎች ለተለያዩ ከፍተኛ ሽልማቶች መንገድ የጠረገበትን ክስተት የዛሬው የታሪክ መዳረሻችን አድርገን ቃኘን። የቢዝነስ መረጃዎቻችንን ወደ እናንተ እናደርሳለን። የጌዲዮ ዞን ባለፈው የምርት ዘመን 40 ሺህ ቶን ቡና ለማዕከላዊ ገበያ ማቅረቡን አስታወቀም። በዞኑ ያለው 80 ሺህ ሄክታር የቡና መሬት ምርታማነት ለማሳደግ ትልቅ ርብርብ እየተደረገ ይገኛል ተብሏል። ለዚህና ለሌሎች የቢዝነስ መረጃዎቻችን መሀሌት ደመላሽ
የጌዴኦ ዞን ዋና አስተዳዳሪ ዶክተር ዝናቡ ወልደ እንደገለጹት ዞኑ ቀደም ሲል ከ28 እስከ 30 ሺህ ቶን ያቀርብ የነበረውን ምርት በአጭር ጊዜ ውስጥ ወደ 40 ሺህ ቶን ማሳደግ የቻለው በዘርፉ በተደረገው የሪፎርም ስራ አማካኝነት ነው። በዞኑ ያለውን 80 ሺህ ሄክታር የቡና መሬት ምርታማነት ለማሳደግ ትልቅ ርብርብ እየተደረገም ይገኛል። በዚህ መሰረት በሄክታር ከ3 እስከ 6 ኩንታል ብቻ የነበረው የቡና ምርት በአሁኑ ወቅት በአማካኝ ወደ 11.9 ኩንታል ማደጉ ተጠቁሟል። ይህንን ስኬት ለማስቀጠል በየዓመቱ እስከ 17 ሚሊዮን የሚደርስ የተሻለ የቡና ችግኝ ለአርሶ አደሩ የተሰራጨ ሲሆን በየዓመቱ 4000 ሄክታር ያረጀ ቡናን በዘመናዊ መንገድ የማደስ ስራ በተቀናጀ መልኩ እየተከናወነ ይገኛል። በዘንድሮ ዓመትም 12 ሚሊዮን የቡና ችግኞች ተሰራጭተው የቡና ተከላ እንዲሁም ከዚህ በፊት ያረጁትንና የምርት መጠናቸው ዝቅተኛ የሆኑትን የማደስ ስራ እንደሚሰራም ተመላክቷል። መረጃው የኢትዮጵያ ፕሬስ ድርጅት ነው። የሆርሙዝ ወሽመጥ ዝግ ሆኖ የሚቆይ ከሆነ በመላው አውሮፓ ከፍተኛ የአውሮፕላን ነዳጅ እጥረት ሊከሰት እንደሚችል ማስጠንቀቂያ ተሰጠ። የአውሮፓ አውሮፕላን ማረፊያዎች ማህበር ባወጣው አስቸኳይ መግለጫ በኢራንና በምዕራባውያን መካከል ባለው ግጭት ሳቢያ ቁልፍ የንግድ መስመር የሆነው የሆርሙዝ ወሽመጥ ተዘግቶ የሚቀጥል ከሆነ በአህጉሪቱ በ3 ሳምንታት ውስጥ ከፍተኛ የነዳጅ እጥረት እንደሚከሰት አስጠንቅቋል። አውሮፓ ለተሳፋሪ አውሮፕላኖች ከሚያስፈልጋት ነዳጅ ግማሽ ያህሉን የምታገኘው ከፋርስ ባህረ ሰላጤ ሀገራት በመሆኑ የወሽመጡ መዘጋት አቅርቦቱን ሙሉ በሙሉ አቋርጦታል። ይህ እጥረት በተለይ ከፊታችን ባለው የበጋ ወቅት የቱሪስት ፍሰት ላይ ከፍተኛ መስተጓጎል ሊፈጥር እንደሚችልም ተገልጿል። በአሁኑ ወቅት የነዳጅ ዋጋ በእጥፍ የጨመረ ሲሆን አንዳንድ አየር መንገዶች በረራዎችን መሰረዝና የትኬት ዋጋ መጨመር ጀምረዋል። ማህበሩ የአውሮፓ ህብረት ኮሚሽን በአስቸኳይ ጣልቃ በመግባት የጋራ ነዳጅ ግዢ እንዲያከናውንና አማራጭ የነዳጅ አቅርቦት መንገዶችን እንዲያፈላልግ አሳስቧል። እንደ ቢቢሲ መረጃ ከሆነ የሆርሙዝ ወሽመጥ እጥረቱ እውን ከመሆኑ በፊት በአፋጣኝ ካልተከፈተ በአውሮፓ የአቪዬሽን ዘርፍና በጠቅላላው ኢኮኖሚ ላይ ከባድ ጉዳት ሊያደርስ እንደሚችል በባለሙያዎች እየተገለጸ ይገኛል። በዩናይትድ ስቴትስና በኢራን መካከል የተደረገው የሰላም ንግግር ባለመሳካቱና አሜሪካ የኢራን ወደቦችን ለመዝጋት በመወሰኗ የነዳጅ ዋጋ ዳግም $100 በላይ አሻቀበ። በኢስላማባድ የተካሄደው የአሜሪካና የኢራን የሰላም ንግግር ያለ ስምምነት መጠናቀቁን ተከትሎ የዓለም የነዳጅ ገበያ ከፍተኛ ድንጋጤ ውስጥ ወድቋል። ይህንን ውሳኔ ተከትሎ የብሬንት ድፍድፍ ነዳጅ ዋጋ በ7 በመቶ በመጨመር $102 የደረሰ ሲሆን የአሜሪካው WTI ነዳጅ ደግሞ በ8 በመቶ በላይ ጭማሪ በማሳየት $104 ገብቷል። የአሜሪካ ማዕከላዊ እስከዛሬ ጀምሮ በሆርሙዝ ወሽመጥ በኩል ወደ ኢራን ወደቦች የሚደረጉ ማንኛውንም እንቅስቃሴዎች እንደሚገታ አስታውቋል። ይህም በዓለም አቀፍ የነዳጅ አቅርቦት ላይ የ20 በመቶ ቅናሽ ሊያስከትል እንደሚችል ተሰግቷል። ኢራን በበኩሏ የአሜሪካ የጦር መርከቦች ወደ ወሽመጡ መጠጋት የተኩስ አቁም ስምምነቱን እንደመጣስ እንደሚቆጠርና ጠንካራ ምላሽ እንደምትሰጥ በማስጠንቀቋ በቀጠናው ያለው ውጥረት ይበልጥ እያየለ መጥቷል። መረጃው የቢቢሲ ነው። ለሰዓቱ ያዝናቸው ዜናዎቻችን እነዚህን ይመስላሉ። ዜናውን እየመራው አብሬያችሁ ቆይታ ያደረኩት ወይንሸት ዘውዴ ነኝ። መልካም ጊዜ ይሁንላችሁ።